ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን እንደምን ቆይታችኋል? ከብስራት ዩቲዩብ ቻናል መረጃዎቻችን አሁን ይጀምራሉ። መረጃዎቹን በማጋራት ቤዛቤት አራጋ አብራችኋለሁኝ። የምናስቀድመው የሀገር ውስጥ ጉዳዮቻችንን ይሆናል። ከኛ ጋር ቆዩ። የ8 ዓመቷን ህጻን ልጅ በመጸዳጃ ቤት ውስጥ በመግባት ያስገድዶ መድፈር ወንጀል የፈጸመባት ግለሰብ በ18 ዓመት ጽኑ እስራት ተቀጥቷል። ይህ ግለሰብ እንግዲህ የ8 ዓመቷ ህጻን ልጅ በመጸዳጃ ቤት ውስጥ ለመጠቀም በገባችበት በዛን ሰዓት በሩን በርግዶ ይገባል። ከዚያም ደግሞ እንዳትጮህ በብርድ ልብስ አፍኖ በመውሰድ በቤቱ ለረጅም ሰዓታት ያስገድዶ መድፈር ወንጀል ፈጽሞባታል። ታዲያ ህጻኗ ያስገድዶ መድፈር ወንጀል ሲፈጸምባት ከባድ የተባለ የብልት ላይ መጎዳት ደርሶባታል። እንዲሁም ደግሞ ራሷን እስክትስትም ድረስ ይህ ወንጀል እንደተፈጸመባት የሕክምና ማስረጃዎች ያረጋግጣሉ። ይህንን ወንጀል የፈጸመው ግለሰብ ተይዞ ወደ ፍርድ ቤት ከሄደ በኋላ አቃቤ ሕግ በሰውና በሕክምና ማስረጃዎች የተለያዩ ጉዳዮችን ለፍርድ ቤቱ አቅርቧል። ፍርድ ቤትም በዚህ መሰረት በቀረቡት ማስረጃዎች መሰረት ይህንን ግለሰብ በ18 ዓመት ጽኑ እስራት እንዲቀጣ ውሳኔ አስተላልፎበታል። በሪያድ የሚገኘው የአሜሪካን ኤምባሲ በድሮን ሲመታ ኢራን በአሜሪካ የባህሬን ጦር ሰፈር ላይ ጥቃት ፈጽማለች። በሳውዲ አረቢያ ዋና ከተማ ሪያድ የሚገኘው የዩናይትድ ስቴትስ ኤምባሲ በሁለት ሰው አልባ አውሮፕላን ሲመታ በዲፕሎማቲክ ቅጥር ግቢ ውስጥ የተገደበ እሳት ተነስቷል። በተመሳሳይ ኢራን በባህሬን የሚገኘውን የአሜሪካ ጦር ሰፈር ላይ ጥቃት የፈጸመች ሲሆን ይህም የአሜሪካና የእስራኤል ጥቃት አጸፋውን በመቀበል ላይ በመሆኗ በባህረ ሰላጤው አረብ ሀገራት ላይ ቀጠናዊ ጫናን አሳድሯል። የዩናይትድ ስቴትስ ኤምባሲ ላይ በደረሰው ጥቃት በግቢው ላይ ጥቃቅን የቁሳቁስ ጉዳትም አድርሷል ሲል የመከላከያ ሚኒስቴር በመግለጫው አስታውቋል። በኋላ ላይ የወጡ ዘገባዎች ኢራን በአሜሪካና በእስራኤል ጥቃቶች ላይ በባህረ ሰላጤው ላይ በወሰደችው የአጸፋ እርምጃ ምክንያት ተጨማሪ ሰው አልባ አውሮፕላኖችም እያሰማራች ትገኛለች። የአሜሪካው ፕሬዚዳንት ዶናልድ ትራምፕ በኒውስ ሴንሴሽን ሚዲያ እንደተናገሩት አሜሪካ ለኤምባሲው ጥቃትና ለበርካታ የአሜሪካ አገልግሎት አባላት ግድያ ምላሽ በቅርቡ ትሰጣለችም ሲሉ ዝተዋል። ከጥቃቱ በኋላ በሪያድ የሚገኘው ዲፕሎማሲያዊው ስፍራ ላይ ጥቁር ጭስ ሲወጣ ታይቷል ሲል ሮይተርስ የዜና ወኪል ዘግቧል። 3 ሰዎች ለሮይተርስ የዜና ወኪል እንደተናገሩት በኤምባሲው ላይ ከፍተኛ ፍንዳታ ተሰምቶ የእሳት ነበልባል ታይቷል። ምንም እንኳን የሳውዲ መከላከያ ሚኒስቴር እናም አንድ የመረጃ ምንጮቹ ለዜና ወኪሉ እንደተናገሩት ከድሮን ጥቃቱ በኋላ የተነሳው እሳት መጠነኛ ነበር ብለዋል። ጥቃቱ በተፈጸመበት ወቅትም የኤምባሲው ሕንጻ ባዶ ነበረ ሲሉ ጉዳዩን የሚያውቁ ሰዎች ለሮይተርስ የገለጹ ሲሆን በሰው ሕይወት ላይ ጉዳት ግን አልደረሰም። የተከበራችሁ ተመልካቾቻችን ከብስራት ዩቲዩብ ቻናል መረጃዎቻችን አሁንም ወደ እናንተ መድረሳቸውን ይቀጥላሉ። አሁናዊና ወቅታዊ መረጃዎችን ለማግኘት የብስራት ዩቲዩብ ገጽን ላይክ፣ ሼር እንዲሁም ሰብስክራይብ ማድረግ እንዳይረሳ። መልካም